ከ2000 ዓመታት በፊት በአይሁድ ምድር አንድ ልዩ ድባብ ሰፍኖ ነበር። ተራራና ሸለቆ በዝምታ ሳይሆን ሆሳዕና በሚል ነጎድጓዳዊ ድምፅ ይናወጥ ነበር። ነገር ግን ይህ ድምፅ የንጉሥ የጦር ድል አዋጅ አልነበረም። የኃያላን ፈረሶች ኮቴም አልተሰማበትም። ይልቁንም በትሕትና በአህያ ውርንጫ ላይ ሆኖ ወደ ከተማው የሚገሰግስ የሰላም ንጉሥ መምጣትን የሚያበስር እንጂ። ለመሆኑ ይህ ቀን ለምን የመድኃኒት ቀን ተባለ? ለምንስ ሕፃናትና አረጋውያን ልብሳቸውን አውልቀው በመንገዱ ላይ አነጠፉ? እንኳን አደረሳችሁ። 8ኛው የአብይ ጾም ሳምንት ሆሳዕና። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ታሪካችን የሚጀምረው ከቤተ ፋጌ ነው። ቤተ ፋጌ ማለት የበለስ ቤት ማለት ነው። ለብዙዎች ተራ መንደር ብትመስልም ለክርስቲያኖች ግን የትንቢት መፈጸሚያና የጌታ ታላቅነት የተገለጠባት ቅድስት ስፍራ ናት። ጌታችን ወደ ኢየሩሳሌም ከመግባቱ በፊት ያረፈባት፣ ደቀ መዛሙርቱን ልኮ የሰው ልጅ ያልተጫነባትን ውርንጫ ያስፈታበት ቦታ። ቤተ ፋጌ የትሕትና መጀመሪያ ናት። ዓለም በታላላቅ ሰረገላዎች ስትገረም፣ ጌታ ግን ከዚች ትንሽ መንደር ተነስቶ በውርንጫ ላይ በመቀመጥ የሰላምን ትርጉም ለሰው ልጆች ሁሉ አሳየ። በዚያ መንገድ ላይ የነበረው ድባብ የሚገለጽ አይደለም። ሽማግሌዎቹ ረጅም ዕድሜያቸውን ሙሉ ሲጠባበቁት የነበረውን ተስፋ በዓይናቸው ሲያዩ የለበሱትን ግርማዊ ልብሳቸውን አውልቀው በመንገዱ ላይ አነጠፉ። ይህ ለነሱ ክብርን ዝቅ የማድረግ ሳይሆን ከክብር ሁሉ በላይ ለሆነው ንጉሥ ራስን የማስገዛት ምልክት ነበር። በሌላ በኩል ደግሞ የሕፃናቱ ድምፅ በኢየሩሳሌም አደባባይ አስተጋባ። አዋቂዎች በጥርጣሬና በክፋት ሲሞሉ፣ ሕፃናት ግን በንጹሕ ልባቸው ሆሳዕና ለዳዊት ልጅ እያሉ ዘመሩ። የነቢዩ ዳዊት ትንቢት ከሕፃናትና ከሚጠቡት አፍ ምስጋናን አዘጋጀህ የሚለው ቃል በዚያች ሰዓት ሕያው ሆነ። የሕፃናቱ ጩኸት የድል ዜማ ሳይሆን የፍቅርና የምስጋና መዝሙር ነበር። የዘንባባው ሚስጥር። ሕዝቡ የዘንባባ ዝንጣፊ ይዘው ይወጡ ነበር። ለምን ዘንባባ? ዘንባባ የድል ምልክት ነው። ሞትን ለሚያሸንፍ ጌታ የቀረበ የሰላም ምልክት ነው። ሰላምን ለሚሰብክ አምላክ የተሰጠ የማይጠወልቅ ተስፋ ነው። ዘንባባ ደርቆም ቢሆን አረንጓዴነቱን እንደማይተው የጌታን ፍቅርና ቸርነት ለዘላለም የማይለወጥ መሆኑን ያሳያል። ብዙዎቻችን ሆሳዕናን በዘንባባና በደስታ እናስበዋለን። ነገር ግን በዚያ ቀን በቤተ ፋጌ የተደረገው ዝግጅትና የሕዝቡ ስሜት ምን ያህል ጥልቅ እንደነበረ ልብ ብለናል። ጌታ ወደ ኢየሩሳሌም ሲገባ ዝንጣፊ መያዙ ምስጢር አለው። ሆሳዕና ማለት መድኃኒት ወይም አቤቱ አሁን አድን ማለት ነው። ይህ የአብይ ጾም ፋሲካ አንድ ሳምንት ሲቀረው የሚከበረው የጌታ በዓል ከ9ኙ አበይት በዓላት አንዱ ነው። በሰሙነ ሕማማት ጸሎተ ፍትሐት፣ ጸሎተ አስተሰሪዮ ስለማይፈጸም ጸሎተ ፍትሐትና አስተሰሪዮ የሚደረገው በዚህ ዕለት ነው። አምላካችን ኢየሱስ ክርስቶስ አልዓዛርን ከሞት ባስነሳባት የቢታንያ መንደር በተገኘ ጊዜ የአይሁድ ፋሲካን ለማክበር ከያገሩ መጥተው የነበሩ ሰዎች ጌታችንንም ከሞት ያስነሳውን አልዓዛርንም ለማየት ተሰብስበው ነበር። ታምራቱን እያደነቁ ብዙ ሰዎችም አምነውበት ነበር። ጌታችን ከቢታንያ ወደ ኢየሩሳሌም እስኪደርስ ብዙዎች በምስጋና አጅበውታል። ዮሐንስ 12:12 የዘንባባ ዝንጣፊ ይዘው ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ እያመሰገኑ ወደ ቤተ ፋጌ መንደር ደረሱ። ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ምስጢር የምን ምሳሌ ነው ቢሉ፣ ዘንባባ ይስሐቅ በተወለደ ጊዜ ደስ ብሎት አብርሃም ዘንባባ ይዞ እግዚአብሔርን አመስግኗል። ሁለተኛው ዘንባባ ደርቆ እንደገና ሕይወት ይዘራል፣ የደረቀ የምታለመልም አምላክ ነህ ሲሉ ነው። ሶስተኛ ዘንባባ የሰላም ምልክት ነው።
የሰላም አምላክ ነህ ሲሉ ነው። አራተኛ ዘንባባ የደስታ መግለጫ ነው። አንተ ደስ የምታሰኝ ሐዘናችንንም የምታርቅልን አምላክ ነህ ሲሉ ነው። አምስተኛው ዘንባባ እሾሃማ ነው። አንተ ሕያው አሸናፊ አምላክ ነህ ሲሉ ነው። ስድስተኛው ዘንባባ እሳት አይበላውም ለብልቦ ይተዋል እንጂ ጌታም አንተ ባህሪህ የማይመረመር ነው ሲሉ ነው። በነቢያት እንደተነገረው አንቺ የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ዘካርያስ 9:9 የተባለው ትንቢት እንዲፈጸም ከደቀ መዛሙርቱ ሁለቱን ላካቸው። ሄደው አህያዋን ከነውርንጫዋ ታስራ እንደሚያገኙ ፈተው እንዲያመጡለት ለምን ብለው ከጠየቋቸው ጌታዋ ይፈልጋታል በማለት መልስ እንዲሰጡ አዘዛቸው። እነርሱም እንደተባሉት አደረጉና ልብሳቸውን አነጥፈውለት በአህያዋ ላይ ተቀመጠ። ማቴዎስ 21:1 ትንሹም ትልቁም ሆሳዕና ለዳዊት ልጅ ሆሳዕና ባርያም እያሉ ያመሰግኑት ነበር። ዘንባባ ይዘው ልብሳቸውንና የዛፍ ቅጠሎችን በመንገዱ ላይ ያነጥፉ ነበር። ልብሳቸውን ማንጠፋቸውም ለክብሩ መገለጫ ነው። እንዲህ ባለ ክብርና ምስጋና ወደ ኢየሩሳሌም ሲገባ ከተማዋ በዝማሬ በምስጋና ጩኸት ተናወጠች። ታዲያ ይህ ያበሳጫቸው ፈሪሳውያንና አይሁድ የሚያመሰግኑትን ዝም እንዲያሰኝ ጌታችንን ቢጠይቁትም እነዚህ ዝም ቢሉ ድንጋዮች ያመሰግኑኛል ብሎ መለሰላቸው። በነቢዩ ዳዊት ከሚጠቡ ሕፃናትና ከልጆች ምስጋናን አዘጋጀህ መዝሙር 8:2 ተብሎ የተነገረው ትንቢት እንዲፈጸምም የ40 የ80 ቀን የዓመት የ2 ዓመት ሕፃናትም አመስግነውታል። ክቡር ዳዊት ጸላይ ገፋይ ደስ አይበለው ብለህ ከሕፃናትና ከሚጠቡ ጨቅላዎች አንደበት ምስጋናን አዘጋጀህ ያለው ትንቢት ሲፈጸም ጸላይ ገፋይ ግፈኛ ጠላት የተባለው ዲያብሎስ የሚወገድበት ጊዜ መድረሱን ያመለክታል። ዲያብሎስ የሰውን ልብ ዙፋን፣ ሰውነቱን ድንኳን፣ ኃጢአትን አጥር አድርጎ 5500 ዘመን ቢኖርም አምላካችን ኢየሱስ ክርስቶስ በመስቀል እሱን ከሰዎች ልቦና የሚያስወግድበት ቀን ቀርቦ እንደነበር እናስተውላለን። አዋቂዎችም ሕፃናትም ሆሳዕና ባርያም እያሉ ማመስገናቸው መድኃኒት መባል ላንተ ይገባሃል ማለታቸው ነው። በበዓለ ሆሳዕና ጉዳይ ከሚነሳው የአህያዋና የውርንጫዋ ነገር ነው። ጌታችን ኪሩቤል በሚሸከሙት ዙፋን የሚቀመጥ አምላክ ሲሆን ትሑት ሆኖ በአህያ ላይ ተቀመጠ። አህያዋን ከነውርንጫዋ ፈታችሁ አምጡልኝ ማለቱ የሰውን ልጅ ከኃጢአት እስራት ለመፍታት የመጣ አምላክ መሆኑን ያሳየናል። ደቀ መዛሙርቱም አህዮቹን ፈተው ማምጣታቸው ሥልጣነ ክህነታቸውን ያመለክታል። በምድር የፈታችሁት በሰማይ የተፈታ ይሁን እንዲል፣ በአህያ ላይ ልብሳቸውን ማንጠፋቸው ደግሞ የምትመች የማትቆረቁር የወንጌል ሕግ ሰጠህን ሲሉ ነው። በአህያ የተቀመጠ ሰው በፈረስ እንደተቀመጠ ሰው ፈጥኖ አያመልጥም። ጌታችን ኢየሱስ ክርስቶስም ከፈለጉኝ አያጡኝም ሲል በአህያ ተቀምጧል። ከግለሰብ ደጅ የተፈታችን አህያ ጌታዋ ይፈልጋታል ብሎ ያስፈታት በፈጣሪነት ወይም ስለፈጠራት ገንዘቡ ስለሆነች ነው። አህያን ያልናቀ አምላክ እኛም ከኃጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፈቃዱ ነው። የአህያዋን መፈታት የፈለገ ጌታ እኛም ወደ ካህናት ቀርበን ኃጢአታችንን ተናዘን ከበደል እስራት እንድንፈታ ይፈልጋል። ከኃጢአት እስራት ተፈተን የአምላካችን የኢየሱስ ክርስቶስ ማደሪያዎች እንድንሆን የእግዚአብሔር ቸርነት የቅድስት ድንግል ማርያም አማላጅነት ይርዳን። አሜን።